ወዳጆቻቸው ጠንካራው ሰው ይሏቸዋል። ሀገራቸውን ከበርካታ ማዕቀቦችና ጫናዎች ባሻገር ዛሬም በጥንካሬ ማሻገር ቀጥለዋል። ለአቋማቸው የጸኑ፣ ለወዳጆቻቸው ታማኝ፣ ለጠላቶቻቸው ግን የማይደክሙ ይሏቸዋል። ባለፉት ዓመታት ምዕራባውያኑ ሀገራት በዩክሬን በኩል ፊት ለፊት ጦርነት እየገጠሙ ነው። ጦርነቱ ዛሬም አላከተመም። ረጅም ጊዜ አይዘልቁም ያሏቸው የሩሲያው ፕሬዝዳንት ቭላዲሚር ፑቲን ግን ዛሬም አሉ። ቭላዲሚር ፑቲን በዚህ ሳምንት አህጉር ከሚለያቸው በልብ ግን ከሚተሳሰሩት የቻይናው ፕሬዝዳንት ሺ ጂንፒንግ ጋር በቤጂንግ ተገናኝተዋል። ባለፉት ዓመታት በሰሩት ጠንካራ ኢኮኖሚ ሥራ ሀገራቸውን ከልዕለ ኃያላኑ ተርታ አቁመዋል። በዓለም የፖለቲካ ሥርዓትና ከግጭቶች ሁሉ ግን ርቀው ይህን መንገድ ፊት ነስተው አሉ። ከነገሩ ጦምደሩ የሚለውን ስትራቴጂ ሺ ጂንፒንግ ይኖሩበታል ይባልላቸዋል። ብርቱ ወዳጄ የሚሏቸውን ቭላዲሚር ፑቲንን በሞቀ ፈገግታ ተቀብለዋል። የሁለቱ ሀገራት ግንኙነት ዛሬ ስትራቴጂካዊ አጋርነትን ተሻግሯል። የሺና ፑቲን ወዳጅነት ከንግድ እስከ ዓለም አቀፍ ስርዓት ለውጥ ድረስ የሚሄድበት መንገድ የት ያደርሳቸው ይሆን? አሁንስ የቱ ጋ ነው? ጤና ይስጥልኝ። ዳሰሳ ተጀምሯል። በዚህ ሳምንት የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቤጂንግ የነበራቸውን ቆይታና አጠቃላይ የጂኦፖለቲካ ሂደቱን እንዳስስበታለን። እኔ አዲስ ጸጋዬ ነኝ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዚህ ሳምንት ሕፃናት አበባ ይዘው የጦር መኮንኖች ተሰልፈው በቀይ ምንጣፍ ላይ የቻይናዎቻቸው ሺ ጂንፒንግ ተቀብለዋቸዋል። በእርግጥ ባለፈው ሳምንት ሺ የአሜሪካው ፕሬዝዳንት ዶናልድ ትራምፕንም ሲቀበሉ ይህንኑ የመስታወት አምሳሌ መሰለ አቀባበል አድርገዋል። መገናኛ ብዙሃኑ ግን ተመሳሳይ የሚመስል ነገር ግን የተለያየ አቀባበል ብለውታል። ሺ ሁለቱንም መሪዎች በእኩልነት መንፈስ ለማስተናገድ ሞክረዋል። ሆኖም ግን በእርሳቸው ዘንድ ያላቸውን ቦታ ልዩነት መደበቅ አልቻሉም። ይህ ደግሞ ከቀይ ምንጣፉ ባሻገር ባለው ነገር ተገልጿል ይላሉ የቀድሞው በሩሲያ የአውስትራሊያ አምባሳደር Paul Myler. Look, yes, I mean the protocol levels were all pretty similar, equal. አቀባበሉ ላዩን ሲታይ ተመሳሳይና እኩልነትን መሰረት ያደረገ ይመስላል። ሆኖም ግን ቁልፍ ልዩነቶች ይታዩበት ነበር። ሺ ትራምፕን በጋራ ጋዜጣዊ መግለጫ ለመስጠት አላመኗቸውም። ከፑቲን ጋር ግን በጋራ ጋዜጣዊ መግለጫ ሰጥተዋል። ይህ በግልጽ የሚነግረን ሺ በፑቲን እንደሚያምኑና ትራምፕን ግን እንደሚጠራጠሩ ነው። ለራሳቸው ሲቆርሱ የማያሳንሱት ዶናልድ ትራምፕ ግን በሀገራቸው መገናኛ ብዙሃን ሺ ጂንፒንግና ፑቲን እየመከሩ ነው አውቀዋለሁ ሲባሉ ይህን አሉ። አዎ ወደ ቻይና እንደሚሄዱ ፑቲን ነግረውኝ ነበር። የሁለቱ መሪዎች መገናኘት በጣም ጥሩ ነው። ነገር ግን እንደተመለከትኩት ከሆነ አቀባበሉ እኔን የተቀበሉኝ ያክል የደመቀ አልነበረም። የሶስቱን መሪዎች በቀናት ልዩነት መገናኘት ዘ ግሬት ትራያንግል ወይም ትልቁ የሶስትዮሽ ግንኙነት ሲሉ የሚገልጹት የፖለቲካ ሳይንስ ተመራማሪው አሌክሳንደር ኮሎሮቭ መሪዎቹ ሊነግሩን የፈለጉት ትዕምርታዊ መልእክት አለ ይላሉ። የሁለቱ መሪዎች የቤጂንግ ጉብኝት የዓለም ፖለቲካ መልክን መቀየሩን የሚነግረን ነው። በዚህ ሁኔታ ቻይና ማዕከላዊነቷንና የሶስትዮሹ የላይኛው ጫፍ መሆኗን አሳይታለች። በቀዝቃዛው የዓለም ጦርነት ወቅት ይህ የቻይና ያሁኑ ስፍራ በአሜሪካ የተያዘ ነበር። ነገር ግን ቻይና እንደዛኛው ዘመን ሩሲያና አሜሪካን አንዱ በሌላው ላይ እንዲነሳ የማድረግ ፍላጎት እንደሌላት ግልጽ ነው ባይ ናቸው።
አሌክሳንደር ኮሎሮቭ እርስ በርስ ሲገናኙ ጓደኛ የሚባባሉት ሺና ፑቲን በነበራቸው ቆይታ ንግድን ጨምሮ ከ20 በላይ ዘርፎች ላይ ስምምነት መፈራረማቸው ተነግሯል። የሉ ኢንስቲትዩት የጥናት ማዕከል ፕሮፌሰሩ ሬክስ ሊ ሩሲያና ቻይና የሚጋሩት የጋራ ግብ አላቸው። እሱን ለማሳካት መሪዎቹ ተገናኝተዋል። የጋራ ግቡም ሀገራቱ ከንግድ ግንኙነት አንስቶ ዓለም አቀፍ የፖለቲካ ስርዓት ለውጥ እስከ ማድረግም ይጓዛል ባይ ናቸው። ፕሮፌሰሩ ከቀዝቃዛው ጦርነት ወዲህ በቻይናና በሩሲያ መካከል ውጥረትን ለማንገስ የዳከሩት ምዕራባውያኑ አሁን ጉልበታቸው የዛለ ይመስላል። ይህ ግን ባለፉት 25 ዓመታት በተሰራ ጠንካራ አጋርነትና የትብብር ሥራ እንደተፈጠረ ያምናሉ። ቭላዲሚር ፑቲንም በቤጂንግ ቆይታቸው ያሉት ይህንኑ ነው። ለበርካታ ዓመታት በጋራ መስራት፣ መደጋገፍ፣ ጓደኝነትና መልካም የሆነ ጎረቤታማችነት የሚታይበት ግንኙነት አለን። በሁለታችን መካከል ያለው ግንኙነት በብዙ ተፈትኖ ጠንካራና ፈተናዎችን የሚቋቋም መሆኑን አሳይቷል። ሺ ጂንፒንግም ለወዳጅነታቸው በተመሳሳይ ምላሽ ሰጥተዋል። ይህ ጊዜ ሁለት ሀገራት ከ30 ዓመታት በፊት የፈጠሩት አጋርነትና ስትራቴጂካዊ ትብብር የሚታሰብበት ጊዜ ከመሆኑም በላይ ይህ አጋርነት ተጠናክሮ እንደሚቀጥል ያረጋገጠበት ነው። እናም ምዕራባውያኑ ከዚህ በኋላ ለሁለቱ ሀገራት የሚሰጡት የቤት ሥራ ያለቀ ይመስላል። ለዚህ ነው የሁለቱ መሪዎች አቀባበል መንታ ነገር ግን በውስጡ ልዩነት የሚያዘለው ይላሉ ፕሮፌሰር ሬክስ ሊ። የሩሲያና የቻይና መሪዎች ግንኙነት መርህን፣ ስትራቴጂን፣ ወዳጅነትን መሰረት ያደረገ መሆኑ ከሺና ፑቲን አልፎ የሀገራቱን ወዳጅነት በመተማመን ላይ የጸና አድርጎታል። ከትራምፕ ጋር ያለው ወዳጅነት ግን እንዲህ ያለ አይመስልም። ዘአትላንቲክ ትራምፕ ከአይገመቴነትና ከተለዋዋጭነት ወደ አለመታመን በሚል በከተበው ጽሑፍ ላይ የትራምፕ የውጭ ግንኙነት ፖሊሲ ተለዋዋጭ መሆኑ አገራት ከአሜሪካ ጋር ያላቸው ግንኙነት ከአንገት በላይ እንዲሆን አድርጓል። ትራምፕ ሲያሻቸው ፑቲንን የልብ ወዳጅ ያደርጋሉ። በጥቂት ቀናት ልዩነት ደግሞ ከዩክሬኑ መሪ ጋር ሲማከሩ ይታያሉ። ወዲህ ቻይናን ይወዳጃሉ፣ ወዲያ ደግሞ ታይዋንን ያስታጥቃሉ። ይህ ስትራቴጂ አይሉት ባህሪያቸው የሀገሪቱ ግንኙነት ከአሜሪካ ፖሊሲ ብቻ ሳይሆን ከእርሳቸው ቢሮክራሲም እንዲቀዳ በር ከፍቷልና ያለመገመት ያለመታመንን ፈጥሯልና ባለፈው ሳምንት በቤጂንግ ከነበሩት ትራምፕ ይልቅ በዚህ ሳምንት ቻይና የገቡት ፑቲን ቆይታ ግዘፍ ነስቷል። ቤጂንግና ሞስኮ ለዓመታት አሜሪካንን የጋራ ጠላታቸው አድርገው ቆይተዋል። የምዕራቡን ጎራ ርዕዮተ ዓለም በምስራቁ ላይ ለመጫን የምትሞክር ምስራቅ አውሮፓን በኔቶ አማካኝነት ለመቆጣጠር የምትዳክር ታይዋንን አለሁልሽ በሚል ተስፋ በአካባቢው አለመረጋጋትን የምትፈጥር አድርገዋታልና ሁለቱም በጎሪጥ ሊያዩዋት ግድ ብሏል። ሁለቱም መሪዎች ደግሞ በጉዳያቸው በህልውናቸው በሉዓላዊነታቸው ገብታለችና አምርረዋል። የቻይና ውጭ ጉዳይ ሚኒስትር ዋንጊው ምዕራባውያኑ በዩክሬን ላይ ያለውን ሁኔታ ከሉዓላዊነት ጋር ያያይዙታል። ይህ በታይዋን ሲሆን ግን ተቀባይነት አይኖረውም ሲሉ መርህ አልባ አካሄዳቸውን ይተቻሉ። ነገሩ እንዲህ ነው። ሩሲያ የሉዓላዊነትና የደህንነት ጉዳይ በሚል የዩክሬንን የኔቶ አባልነት ለመከላከል ጦር ተማዛለች። ኔቶ የሩሲያን አካባቢ ከመቼውም በላይ በመቃረቡም ግዛቶቿን ጠይቃለች፣ መስፋፋቱንም ተቃውማለች። በተመሳሳይ ቻይናና ታይዋን ጉዳይም ከዚህ አውድ የሚቀዳ ነው። ቻይና ታይዋንን በሁለት ሀገርነት በአንድ ፖሊሲ አስራለች። ነገር ግን በቀጣናው የአሜሪካ እጅና እግር ለመግባት እየሞከረ ነው። ባለፉት ዓመታት የጦር መሳሪያ ድጋፍና የሞራል ስንቅም ሲያቀብሉ የነበሩት
የፔንታጎን ሰዎች ናቸው። ቤጂንግ በታይፔ ጉዳይ አትግቡብኝ፣ ታይፔን የነካ ስትል ብታስጠነቅቅም እንኳን የዋሽንግተን ባለስልጣናት በቻይናና ታይዋን ጉዳይ ውስጥ ከመግባት አልቦዘኑም። ታይፔም ወዲህ ግዙፍ የንግድ ማዕከሏ የሆነችው ቻይናን ይዛም ኢኮኖሚዋን እያራመደች በወዲያ በኩል ደግሞ የአሜሪካንን የጦር መሳሪያዎች ተደግፋ ለመቆም ትሞክራለች። ዶናልድ ትራምፕ ቻይናን በረገጡ ማግስት ከታይዋኑ መሪ ሊቻንግቲ ጋር በቀጥታ ለመነጋገር መወሰናቸውም ተሰምቷል። ይህ የ14 ቢሊዮን ዶላር የጦር መሳሪያ ሽያጭ ስምምነት ላይ ለመምከር እንደሆነ ይታሰባልና ነገሩ ቻይናን ሳይጎረብጣት እንደማይቀር እሙን ነው። ነገሩን የበለጠ ውስብስብ የሚያደርገው ደግሞ የአሜሪካና የታይዋን መሪዎች በቀጥታ ከተገናኙ ከ1979 ወዲህ ትራምፕ የመጀመሪያው ይሆናሉ። ይህ ደግሞ ከጉብኝቱ በኋላ የቻይናን ሆድ በእጅጉ የሚያጎሽ ይሆናል። እናም ከኬቭ እስከ ታይፔ ድረስ የሰረገው የአሜሪካን እጅ ይሰበሰብ ዘንድ ቻይናና ሩሲያ አጥብቀው ይሻሉ። ይህን መሻት ደግሞ በጋራ በመቆም ተግባራዊ ለማድረግ የተነቃቁ ይመስላል። ሁለቱ ሀገራት በኃይል በኒውክሌርና በአሜሪካ ወርቃማው ጋሻ ወይም ጎልደን ዶም ጉዳይ ላይ የሚያሰጋቸው በጋራ የሚያቆማቸው የሚያሳስባቸው ጉዳይ ሆኗልና በአንድነት ቆመዋል። ቻይናና ሩሲያ በ2001 ያሰሩት የወዳጅነት ስምምነት ተቋማዊ አጋርነትንም ያጠናከረ ጉዳይ ነው። በተለይ በኃይል ዘርፉ ላይ ሁለቱ ሀገራት የዩክሬንና ሩሲያ ጦርነት ያልገደበው፣ የአሜሪካ ጫናና ማዕቀብ ያልገታው የኃይል አቅርቦትና ትስስር ፈጥረዋል። የጋራ የንግድ ግንኙነታቸው ባለፈው ዓመት ከ228 ቢሊዮን ዶላር የተሻገረ ሲሆን የሩሲያ የነዳጅ አቅርቦትም በ2026 ሩብ ዓመት ከዚህ ቀደም ከነበረው በእጅጉ የጨመረ ነው። የታስ ዘገባ እንደሚነግረን ሁለቱ ሀገራት በያዙት እቅድ መሰረት 50 ቢሊዮን ኪዩቢክ ሜትር የሩሲያ ነዳጅ በዓመት ወደ ቻይና የሚጓጓዝበት የሞንጎሊያ ማስተላለፊያም በእቅዳቸው ውስጥ አለ። ይህም ሩሲያ ከአውሮፓ ያጣችው የነዳጅ ገበያ ከመካሱም ባሻገር በኢኮኖሚዋ ማገገም ላይ የሚኖረው ሚና ቀላል እንደማይሆን ይገመታል። ይህ የሁለትዮሽ ግንኙነትም ባለብዙ ትርጉም ወዳጅነትን ወልዷል። ከሀገራቱ የሁለትዮሽ ግንኙነት በላይ ግን የአሜሪካንን ጫናና ተጽዕኖ ለመግፋት የፈጠሩት ህብረት ብዙ እንደሚያስጉዛቸው የኢንዲያን ታይምስ አተታ ይነግረናል። ትራምፕ እገነባዋለሁ ያሉት ወርቃማው ጋሻ ጎልደን ዶም ሁለቱም ሀገራት የዓለምን ስትራቴጂካዊ መረጋጋት የሚያናጋ የጦር መሳሪያ እሽቅድድምን ዳግም እንዲያቆጠቁጥ የሚያደርግ በሚል በጥርጣሬም በስጋትም እየተመለከቱት ነው። ይህም በጋራ ያቆማቸዋል። ሌላኛው የዓለም ሥርዓት ወይም ወርልድ ኦርደር የመቀየር ፍላጎት በቻይናም በሩሲያም ዘንድ አለ። ባለፉት 70 ዓመታት ይህንን ዓለም አቀፍ ሥርዓት አሜሪካ ስትዘውረው ቆይታለች። ይህ የዓለም ሥርዓት ስህተቶችና ቀውሶችን ያነገበ እንዲወለድም ያረገ ነው ብለው የሚያምኑት ቭላዲሚር ፑቲንና ሺ ጂንፒንግ ከዚህ አካሄድ መላቀቅን የሚሻሉ። ለዚህ ደግሞ የዶናልድ ትራምፕ መንገድ የተመቻቸው ይመስላል። ትራምፕ የዓለም ሥርዓት ቁልፍ ጉዳዮችን እየናዱ ቀጥለዋል። ነፃ ገበያን፣ ኅብረትንና ጥምረትን የተመለከቱ ጉዳዮች በዶናልድ ትራምፕ ደጃፍ እንዲያልፉ አይፈቀድም። በደምሳሳው ይህ ለዘመናት በዓለም የቆየው ሥርዓት ለቭላዲሚር ፑቲንም ቢሆን አልተመቻቸውም። ለሥርዓታቸው ቀጥተኛ ስጋት ሆኗልና በአሜሪካ ከተከፈተው የዓለም ኢኮኖሚ ተጠቃሚ ብትሆንም አሜሪካን ግን በተለይ በምስራቅ እስያ አካባቢ የምታደርገው እንቅስቃሴ ስጋት ሆኗታልና የዓለምን ሥርዓት በተጻራሪ እየሄዱ የራሳቸውን ሥርዓት ለማቆም እየታገሉ ነው። ይህም ቤጂንግንና ሞስኮን በአንድ መንገድ ላይ ያራምዳቸዋል።
የፑቲን የቤጂንግ ጉብኝት ሁለቱም ሀገራት የተስማሙበት አንዱና ዋናው ጉዳይ ደግሞ ባለብዙ ምሰሶ ስርዓትን መፍጠር ነው። አንዷና ብቸኛው ዓለም ዘዋሪዋ አሜሪካ ሆና መቀጠል የለባትም መደምደሚያቸው ነው። የቻይናው ፕሬዝዳንት ሺ ጂንፒንግ አመክንዮአዊ የዓለም አስተዳደር ስርዓት ይፈጠር ዘንድ እንሰራለን ማለታቸው ደግሞ ለዚህ አስረጅ ሆኖ የሚቀመጥ ነው። የሁለቱ መሪዎች የጋራ መግለጫም ይህንኑ ያመለከተ ነው። የሀገራትን ስም አይጥቀሱ እንጂ ጥቂት ሀገራት በብዙ ሀገራት ውስጣዊ ጉዳዮች ላይ ጣልቃ ይገባሉ ብለዋል። የዓለም ጉዳዮችን በተናጥል ይወስናሉ። እነዚህ ሀገራት ፍላጎታቸውን በኃይል በሌሎች ሀገራት ላይ ለመጫንም የሚደፍሩ ናቸው። የሀገራትን ሉዓላዊነትን መጣስ ተግባራቸው አድርገው መቀጠላቸውን በጽኑ በማውገዝ አንስተውታል። እናም ያፈጀውና ያረጀው የዓለም ሥርዓት ማብቂያው እንደተቃረበ የሁለቱ ሀገራት ጠንካራ አቋም ይነግረናል። ዓለም አዲሱን የዓለም ሥርዓት ለማዋለድ በሁለቱ ሀገራት አዋላጅ ነርሶች እየታገዘች እያማጠች ይመስላል። የዛሬው ዳሰሳችን በዚህ ላይ ያበቃል። መልካም ሳምንት።